አሃዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተ ክርስቲያን በየማይረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ወንነሰ ንሰብክ ክርስቶስሃ ዘተሰቅለ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። መጀመሪያይቱ የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 1 ቁጥር 23። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን በቤተ ክርስቲያናችን ሥርዓት መሠረት ከታኅሳስ 7 ቀን አንስቶ እስከ ታኅሳስ 26 ቀን ያለው ጊዜ ዘመነ ስብከት ይባላል። በዚህ ሰሞን በቤተ ክርስቲያናችን የሚሰበኩት ምስባካት፣ የሚዘመሩት ዝማሬያት፣ የሚሰጡት ትምህርቶች ምጽአትን የመጀመሪያውን ምጽአት ማለት ነው የሚያመለክቱ ናቸው። አስቀድሞ አባታችን ሊቀ ነቢያት ሙሴ በሕግ መጻሕፍቱ፣ አባታችን ክቡር ዳዊት በመዝሙራቱ፣ ቅዱሳን ነቢያት በትንቢታቸው ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ በሥጋ መገለጥና ዓለምን ስለ ማዳኑ በስፋት ተናግረዋል። ከዚህ የተነሳ እኛም በዚህ ርዕስ ለመማር መርጠናል። አምላካችን እግዚአብሔር ሊያደርግ የነበረውን ነገር በሙሉ አስቀድሞ ትንቢት አናግሮ ምሳሌ አስመስሎ ሱባኤ አስቆጥሮ ነው የፈጸመው። ትንቢተ አሞጽ ምዕራፍ 3 ቁጥር 7 ላይ በእውነት ጌታ እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም ነው ያለው። እንደ እንግዳ ደራሽ፣ እንደ ውሃ ፈሳሽ፣ እንደ ወፍ ዘራሽ የሆነ ነገር የለም። በድንገት ወይም በአጋጣሚ የሆነ ነገር የለም። አምላካችን እግዚአብሔር ሊያደርግ የነበረውን ነገር ሁሉ ከማድረጉ አስቀድሞ ተናግረዋል። ለቅዱሳን ነቢያት የራቀውን አቀረበላቸው፣ ለእኛም ያቀርብልን። የተሰወረውን ምስጢር ገለጠላቸው፣ ለእኛም ይግለጥልን። የረቀቀውን አጎላላቸው፣ ለእኛም ያጉላልን። ቅዱሳን ነቢያትም የሰራዊት ጌታ እግዚአብሔር እንዲህ ብሏል፣ የእግዚአብሔር አፍ ይህን ተናግሯል እያሉ ከእግዚአብሔር አግኝተው ተናገሩ። እግዚአብሔር ላያደርግ አይናገርም፣ ከተናገረ ደግሞ ያደርጋል። ቃሉ በምድር ላይ አይወድቅም፣ ሐሰት ለባህሪው አይስማማውም። በቃሉ የታመነ ነው። አስቀድሞ በነቢያት የተነገረው ነገር ሁሉ
በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ተፈጽሟል። ቅዱስ ጳውሎስ ለዕብራውያን ምእመናን በጻፈው መልእክቱ በምዕራፍ 1 ቁጥር 1 ጀምሮ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን ለነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዘመናትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ይላል። ስለዚህ አስቀድሞ ሁሉ ተነግሯል። ከተነገረው የተፈጸመ የሆነ አለ፣ እየተፈጸመ እየሆነ ያለ አለ፣ ደግሞ ሊፈጸም ያለው ሊሆን ያለው ነገር ግን ያልተፈጸመ አለ። ይሄንን ነው ዛሬኛ በዚህ ርዕስ የምንመለከተው። ወንነሰ ንሰብክ ክርስቶስሃ ዘተሰቅለ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ርዕሳችን ነው። ከጽንሰቱ ወይም ከመጀመሪያ ምጽአቱ አንስተን እስከ ዳግም ምጽአቱ ያለውን ነገር እንመለከታለን። በመጀመሪያ ነገረ ጽንሰቱን እንመለከታለን። ጽንሰቱን ነቢየ እግዚአብሔር ቅዱስ ኢሳይያስ እንዲህ ብሎ ተናገረ። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ነው ያለው። ይህ እንዲፈጸም ሊቀ መላእክት ቅዱስ ገብርኤል ከእግዚአብሔር ተልኮ ወደ ቅድስተ ቅዱሳን ወደ ድንግል ማርያም መጣ። በሉቃስ ወንጌል ምዕራፍ 1 ቁጥር 26 ይህ ታሪክ ተመዝግቧል። ወደ አንዲት ድንግል ዘንድ ከእግዚአብሔር ተልኮ መጣ ይላል። የድንግሊቱም ስም ማርያም ነበረ ይላል። የድንግሊቱ ስም ነበር ማርያም ነበረ። ነቢዩ ኢሳይያስ ምንድን ያለው? እነሆ ድንግል ትጸንሳለች። ስሟን አልነገረንም። ወንጌላዊ ቅዱስ ሉቃስ ሲጽፍ ግን ወደ አንዲት ድንግል ዘንድ ተላካለና የድንግሊቱም ስም ማርያም ነበር ብሎ አመጣ። ምልክት ያሰኛትም ይሄ ነው። ከዚህ በፊት ሆኖ አያውቅም፣ ከዚህ በኋላም አይሆንም። በድንግልና ጸንሳ በድንግልና ተወልድ ዘንድ የነበራት ቅድስተ ቅዱሳን ድንግል ማርያም ወላዲት አምላክ ብቻ ናት። ከሰራዊት ጌታ ከእግዚአብሔር የተሰጠችን የመዳን ምልክታችን ክብር ይግባት ድንግል ማርያም ወላዲት አምላክ። ስለዚህ ጌታ ራሱ ምልክት ይሰጣቸዋል። ድንግል ትጸንሳለች። ማ ትጸንሳለች? ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ድንግል በድንግልና ጸንሳ ድንግል በድንግልና ትወልዳለች፣ ስሙንም ደግሞ አማኑኤል ብላ ትጠራዋለች ነው ያለው። ይሄ እንዲፈጸም ቅዱስ ገብርኤል አበሰራት። እነሆ ትጸንሻለሽ፣ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። የሉቃስ ወንጌል ምዕራፍ 1 ቁጥር 30 ምን አለች ቅድስተ ቅዱሳን ድንግል ማርያም? ወንድ ስለማላቂ እንዴት ይሆንልኛል? መሬት ዘር ሳይዘራባት እንዴት ፍሬ ልታፈራ ትችላለች? እንደኔስ ያለች ንጽሕት ድንግል ወንድ የማታውቅ እንዴት በድንግልና ጸንሳ በድንግልና ልትወልድ ትችላለች? ለምን? ከስነ ፍጥረት ሕግ ውጪ ስለሆነ ማንም ምሳሌ ሊሆናት አይችልም እሷን። ከዚያ ምን አለ ቅዱስ ገብርኤል? ለእግዚአብሔር የሚሳነው ነገር የለምና አላት። እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ ይደረግልኝ አለች። በዚያ ጊዜ አካላዊ ቃል እግዚአብሔር ወልድ በመልአኩ
በቅዱስ ገብርኤል የብስራት ቃል ከሰማየ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሂዶ ከበረ፣ ከእርሷ ተጸነሰ። ድንግል በድንግልና ትጸንሳለች ማለት እንደዚህ ነው። ከጸነሰች በኋላ አረጋዊ ቅዱስ ዮሴፍ ከበደው። አያውቅም፣ ማንን እንደጸነሰች አያውቅም፣ ከማን እንደጸነሰች አያውቅም፣ እንዴት እንደጸነሰች አያውቅም። ወደ ቆጠራው ስፍራ ይዞ ለመሄድ ፈራ። ይሄን ጊዜ እንዲህ ብሎ ሊቀ መላእክት ቅዱስ ገብርኤል በሕልም ተገልጦ ምስጢሩን ተረጎመለት። የማቴዎስ ወንጌል ምዕራፍ 1 ቁጥር 21 ጀምሮ ልጅም ትወልዳለች አለ። ስለ ቅድስተ ቅዱሳን ስለ ድንግል ማርያም ነው። እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ አለው። ኢየሱስ ብሎ ንባቡን አመጣ። ሕዝቡን ከኃጢአታቸው ያድናቸዋል ብሎ ትርጉሙን አመጣ። ኢየሱስ ማለት አዳኝ፣ መድኃኒት፣ መቤዙ ማለት ስለሆነ ከዚያ ቀጠልና እንደዚህ አለ። በነቢይ ከጌታ ዘንድ አለ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል አለ። ትርጓሜውም እግዚአብሔር ከኛ ጋር ሆነ ማለት ነው አለ። አማኑኤል ማለት እግዚአብሔር ምስሌነ ማለት ነው። ከአባቶቻችን ጋር በረድኤት እንደነበረ ብቻ ማለት አይደለም። አምላካችን አካላዊ ቃል እግዚአብሔር ወልድ ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ አምላክ ሰው ሆነ። ከኃጢአት በስተቀር በነገር ሁሉ አምላክ ሰው ሆነ። ዘመድ ሆነን የሚያድንን የሚረዳን ነፃ የሚያወጣን ሰው ባጣን ጊዜ አምላካችን ሰው ሆኖልን ሰው አደረገን። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ነገረ ልደቱን እናንሳ። በቤተልሔም እንደሚወለድ ተነግሮ ነበረ። ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ጀምሮ አንቺ ቤተልሔም ኤፍራታ ሆይ አለ፣ አንቺ በይሁዳ አለፋት መካከል ትሆኚ ዘንድ ታናሽ ነሽ። ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዥ የሚሆን ይወጣልኛል አለ። ይህ ለጊዜው በቁሙ ስለ ከተማይቱ ስለ ቤተልሔምና ስለ ኤፍራታ ተነግረዋል። አስተውል ወገኖች፣ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በኤፍራታ ይወለድ ዘንድ ነበረውና ቤተልሔም ወይም ኤፍራታ በዚያ ዘመን የተፈታች ምድረ በዳ የሆነች ቋያ የበቀለባት ታናሽ መንደር ነበረች። እንደ ተናቅሽ አትቀሪም። አወጣጡ ከቀድሞ ጀምሮ ከዘላለም የሆነ ለዘመኑ ጥንት ወይም ፍጻሜ የሌለው መጀመሪያ የሌለው መጀመሪያ መጨረሻም የሌለው መጨረሻ በእስራኤልም ላይ ገዥ የሚሆን በእስራኤል ዘሥጋ ላይ ብቻ አይደለም፣ እስራኤል ዘነፍስ በምንባል በአዲስ ኪዳን እስራኤሎች በእኛ በክርስቲያኖች ላይም ገዥ የሚሆን የጌቶች ጌታ የኃያላን ኃያል የአማልክት አምላክ የነገሥታት ንጉሥ ኢየሱስ ክርስቶስ ባንቺ ይወለዳል ተብሎ ስለ ቦታዋ ተነገረ። ስለ ቦታዋ ብቻ ግን አይደለም፣ ስለ አማናዊቷ ቤተልሔምም የተነገረ። ቤተ ማለት ቤት ነው። ልሔም ማለት ህብስት እንጀራ ማለት ነው። ቤት የቅድስተ ቅዱሳን የድንግል ማርያም ምሳሌ፣ ልሔም የማኅፀኗ ፍሬ፣ ህብስተ ሕይወት የሕይወት እንጀራ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ስለ እሷ የተነገረ ነው።
ጌታችን ከመቤታችን በቤተልሔም ዋሻ እንደተወለደ በማቴዎስ ወንጌል ምዕራፍ 2 ቁጥር 5 ላይ ተመዝግቧል። ይሄ ትንቢት እንደተፈጸመ እሱ በቤተልሔም በተወለደ ጊዜ ሊቀ መላእክት ቅዱስ ገብርኤል በቤተልሔም አካባቢ መንጋቸውን ሲጠብቁ ላደሩ እረኞች ልደቱን ሲያበስር እንዲህ አለ፣ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ አለ። ዛሬ በዳዊት ከተማ ለጊዜው በቁሙ በዳዊት ከተማ በቤተልሔም ምስጢሩ ፍጻሜው ከዳዊት ዘር ከአማናዊቷ ቤተልሔም ከቅድስተ ቅዱሳን ከድንግል ማርያም ማለቱ ነው። በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና አለ። ክብረ ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። አማናዊት ቤተልሔም ቅድስተ ቅዱሳን ድንግል ማርያም በቤተልሔም በቦታው የሕይወትን እንጀራ አምላካችን ኢየሱስ ክርስቶስን ወልዳ ሰጠች። ምን አለ አምላካችን ኢየሱስ ክርስቶስ? ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ። ሰው ከዚህ እንጀራ ቢበላ ለዘላለም በሕይወት ይኖራል እንጂ ሞትን አያይም። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው አለ። የዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ። ስለዚህ ከሰማይ የወረደ የሕይወት እንጀራ እሱ ስለሆነ ይህንን የሕይወትን እንጀራ ደግሞ ወልዳ የሰጠችን ቤተልሔማችን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ናት። ለዚህ ነው አባታችን ቅዱስ ኤፍሬም በውዳሴ ማርያም እንዲህ ብሎ አመሰገናት። አስተውሎ ወገኖቼ፣ ተፈስሒ ኦ ቤተልሔም ሀገሮሙ ለነቢያት አላት። የነቢያት ሀገራቸው ቤተልሔም ሆይ ደስ ይበልሽ አላት። ክብር ይግባት ድንግል ማርያም ወላዲተ አምላክ። ከተማውን ማለት አይደል፣ አማናዊቷ ቤተልሔም እሷ ናት። ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሂዶ ከብሮ ከሷ ተወልዶ ነው የተገለጠው። አባታችን አባ ሕርያቆስም በቅዳሴ ማርያም እንዲህ አላት፣ ኦ ማርያም በእንተዝ ናፈቅረኪ ወናቤኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን አላት። ማርያም ሆይ አላት፣ ስለዚህም እንወድሻለን፣ ከፍ ከፍም እናደርግሻለን። እውነተኛውን የጽድቅ መብልንና እውነተኛውን የሕይወት መጠጥ ወልደሽልናልና አላት። እኛም እንወዳታለን፣ ከፍ ከፍ እናደርጋታለን፣ እናመሰግናታለን፣ እናወድሳታለን። የመዳን ምክንያት ናታ። መድኃኒት ወልዳ ሰጠችን። ኤፍራታም ማለት ጸዋሪተ ፍሬ ማለት ነው። ፍሬ ተሸካሚ ማለት ነው። ፍሬ የልጇ የመድኃኔ ዓለም ኢየሱስ ክርስቶስ ምሳሌ 9 ወር ከ5 ቀን በማህፀኗ ደግሞ የተሸከመች ማኅደረ መለኮት እሷ ናት። ስለዚህ አማናዊት ኤፍራታ በቦታው በኤፍራታ የሕይወትን ፍሬ መድኃኔ ዓለም ኢየሱስ ክርስቶስን ወልዳ ሰጠች። ነገረ ስደቱን እንመልከት። ስለ ስደቱም ተነግሯል። ሁላችን እንደምናውቀው ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሳ፣ ሕፃኑንና እናቱንም ይዘ ወደ ግብፅ ሽሽ አለው። የእግዚአብሔር መልአክ በሕልም ተገልጦ ለአረጋዊ ለቅዱስ ዮሴፍ የማቴዎስ ወንጌል ምዕራፍ 2 ቁጥር 13 ጀምሮ በቁሙ ሄሮድስ ሊገድለው ስለፈለገ ነው ክርስቶስን ምድራዊ ንጉሥ መስሎት። ግን ምስጢሩ እንደዚህ ነው፣ ትንቢቱ እንዲፈጸም ነው። ልጄን ከግብፅ ጠራሁት ተብሎ የተነገረው ቃል እንዲፈጸም ይላል። ሕፃኑንና እናቱን ይዞ በሌሊት ወደ ግብፅ ሄደ ይላል። በትንቢተ ሆሴዕ ምዕራፍ 11 ቁጥር 1 ላይ የተጻፈ የትንቢት ቃል ነበር። እሱ ነው የተፈጸመው። በስደቱ አዳምና
እኛ ልጆቹን ከስደት መለሰ። የተሰደደው ከስደት ሊመልሰን። ሌላው የተሰደደው በሰው ልጆች ልቡና አድረው ይኖሩ የነበሩትን አጋንንት ለማሳደድ ጭምር ነው፣ ለማራቅ። በስደቱ የጻድቃንን የሰማዕታትን ስደት ባረከ። ሰማዕትነት ስደት ጭምር ስለሆነ ለዚህ ነው ሊቁ እንዲህ ያለው ኢየሱስ ስዱድ ተስፋሆሙ ለስዱዳን አለ። ኢየሱስ ክርስቶስ በዚህ ምድር ላይ ስደተኛ ነበር፣ ለሚሰደዱትም ተስፋቸው ነው። ስደተኛ አባት ያለው ልጅ ስደተኛ ነው። ስደተኛ እናት ያለችው ልጅ ስደተኛ ነው። አባታችን አምላካችን ኢየሱስ ክርስቶስ ስደተኛ ነበር። እናታችን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ስደተኛ ነበረች። ስለዚህ እኛም ልጆቻቸው በዚህ ዓለም ስንኖር ስደተኞች ነን። ዓለም እንኳን ለኛ ለአምላክ አልተኛም። እንዳይደንቃችሁ ዓለም ይጠላናል፣ ይገፋናል፣ እስከ ሞት ድረስ ያሳድደናል። እድገቱም ተነግሯል። በናዝሬት እንደሚያድግ በማቴዎስ ወንጌል ምዕራፍ 2 ቁጥር 23 ጀምሮ በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ ይላል ናዝሬት ወደምትባል ከተማ መጥቶ ኖረ ነው የሚለው። ናዝሬት የእናቱ የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ከተማ ናት። ናዝሬት ያሳዳጊ አባቱ ያረጋዊው የቅዱስ ዮሴፍ ከተማ ናት። ወደ ገዛ አገሩ መጥቶ ኖረ፣ በዚያ አደገ እያለ ያነሳል። በናዝሬት በመኖሪያው የናዝሬቱ ኢየሱስ እየተባለ ተጠርቷል። ሌላው ናዝራዊ ይባላል አለ። ናዝራዊ የተለየ የተቀደሰ የተመረጠ የተከበረ ማለት ነው። ደግሞ እቀደስ ኃይል በባህሪው ቅዱስ ስለሆነ፣ እነጻ ኃይል በባህሪው ንጹሕ ስለሆነ፣ እከብር ኃይል በባህሪው ክቡር ስለሆነ ናዝራዊ ተብሎ ተጠርቷል። በናዝሬት ማደጉ ብቻ አይደለም፣ ልዩ ስለሆነ ማለት ነው። ሰው የሆነ አምላክ ኢየሱስ ክርስቶስ አገልግሎቱ፣ ትምህርቱ፣ ተአምራቱ ተነግሯል። በሉቃስ ወንጌል ምዕራፍ 4 ቁጥር 17 ጀምሮን እንመልከት። የነቢዩንም የኢሳይያስን መጽሐፍ ሰጡት፣ መጽሐፉንም በተረተረ ጊዜ ይላል። ያን ጊዜ መጻሕፍት የሚቀመጡት በጥቅል ነበር። ተረተረ ማለት ያንን ጥቅልል ፈታ ማለት ነው በቁሙ። ተረተረ ማለት ደግሞ ሌላው አመሰጠረው፣ ተረጎመው ማለትም ነው። ትንቢተ ኢሳይያስ ምዕራፍ 61 ቁጥር 1 ጀምሮ ያለውን ነው ማንበብ የጀመረው። እዚህ ስፍራ ላይ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ ይላል። መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ ይላል። የተረተረውን እንደገና ጠቀልለውና ሰጠው። በባህሪ አባቱ በእግዚአብሔር አብ ፈቃድ፣ በባህሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ፣ በራሱም በእግዚአብሔር ወልድ ፈቃድ ዓለሙን ስለማዳን ስለተገለጠ ነው። ሕሙማነ ሥጋን በእጁ ተአምራት፣ ሕሙማነ ነፍስን በቃሉ ትምህርት እየፈወሰ ተመላለሰ። የተወደደችውን የጌታን ዓመት እሰብክ ዘንድ አለ። ዓመተ ምሕረትን ዘመናትን ለሁለት የከፈለው እሱ ነው። በእርሱ ልደት ዓመተ ፍዳ ዓመተ ኩነኔ ወደ ዓመተ ምሕረት ተቀየረ። ክብረ ምስጋና ይግባው። ዓመተ ምሕረት የተወደደች የጌታ ዓመት ዘመነ ሥጋዌ ማለት ነው። ይሄ ነው የሆነው። ይሄን ሰበከ። በምሳሌም እንደሚያስተምር ተነግሯል። የማቴዎስ ወንጌል ምዕራፍ 13 ቁጥር 34 ጀምሮ ኢየሱስም ለሕዝቡ ሁሉ በምሳሌ ተናገረ። በነቢዩም
በምሳሌ አፌን እከፍታለሁ፣ ዓለም ከተፈጠረ ጀምሮ የተሰወረውንም እናገራለሁ የተባለው ይፈጸም እንደ ያለ ምሳሌ አልተናገራቸውም ይላል። ከዳዊት መዝሙር 77 ቁጥር 2 ላይ ያለውን ስቦን ያመጣው አፌን በምሳሌ እከፍታለሁ ከቀድሞ ጀምሮ ያለውንም ተምሳሌት እናገራለሁ ብሎ ዘምሮ ነበር። ትምህርት እንዲረዳቸው እንዲገባቸው ለገበሬዎች በዘር በስንዴ በእንክርዳድ፣ ለአሳ አጥማጆች በመረብ በጀልባ በባህር በአሳ በማዕበል በሞገድ መስሎ አስተምሯል። ለሴቶች በድሪም በእርሾ በዱቄት መስሎ አስተምሯል። ለነጋዴዎች በመክሊት በምናን በገንዘብ መስሎ አስተምሯል። ተአምራት ማድረጉም ተነግሮ ነበረ። በእጁ ተአምራት ድውያንን እንደሚፈውስ ለበሽተኞች እረፍት እንደሚሰጥ የማቴዎስ ወንጌል ምዕራፍ 8 ቁጥር 16 ጀምሮ በመሸም ጊዜ አጋንንት ያደረባቸውን ብዙዎችን ወደ እርሱ አመጡ። በነቢዩ በኢሳይያስ እርሱ ድካማችንን ተቀበለ ደዌያችንንም ተሸከመ የተባለው ይፈጸም ዘንድ መናፍስትን በቃሉ አወጣ፣ የታመሙትን ሁሉ ፈወሰ ይላል። በትንቢተ ኢሳይያስ ምዕራፍ 53 ላይ የተመዘገበው እንዲፈጸም እውር አበራ፣ ጎባጣ ቀና፣ ለምጽ አነጻ፣ ሽባ ረታ፣ ድውይ ፈወሰ፣ ሙት አስነሳ። ሕሙማነ ሥጋን በእጁ ታምራት እንዲያርጎ ፈወሰ። ይሄ እንዲፈጸም ሕሙማነ ነፍስን ደግሞ በቃሉ ትምህርት የተጨነቁትን አረጋጋ፣ ያዘኑትን አጽናና፣ ለታወኩ ጸጥታና ሰላምን ሰጠ። ተስፋ ለቆረጡት የቆረጡትን ተስፋቸውን ቀጠለ። ለአልቃሾች እንባቸውን ከዓይናቸው ላይ አበሰ። ሐዘናቸውን ለደስታ ልቅሷቸውን ለሳቅ ቀየረ። ለኃጢአተኞች ኃጢአት ደግሞ ደዌ ስለሆነ በነፍስ ለታመሙት የኃጢአታቸውን ስርየት ሰጠ። የረከሱትን ቀደሰ፣ ነውራቸውን አንከባለለ። ኃጢአትህ ተሰረየችልህ፣ በሰላም ወደ ቤትህ ሂድ፣ ከዚህ የባሰ እንዳያገኝ ደግመህ ኃጢአት አትስራ እያለ ኃጢአትሽ ተሰረየችልሽ፣ በሰላም ወደ ቤትሽ ሂጂ፣ ከዚህ የባሰ እንዳያገኝሽ ደግመሽ አትበድይ እያለ ሌላው በእውነት ድካማችንን ተቀበለ ደዌያችንንም ተሸከመ አለ። በዕለተ ዓርብ በቀራንዮ ኮረብታ በዕፀ መስቀል ላይ ተሰቅሎ ኃጢአት ለባህሪው ማይስማማው አምላክ እንከን ማይወጣለት ነውር ነቀፋ ማይገኝበት ንጹሕ ባህሪ ጻድቅ ባህሪ ስለኛ ስለ ኃጢአተኞቹ ተገብቶ ከኃጢአተኞች ጋር ተቆጥሮ ኃጢአታችንን በዕፀ መስቀል ላይ ተሸክሞ ከደዌ ኃጢአት ከመርገመ ሥጋ ከመርገመ ነፍስ አዳነን። ከሞተ ሥጋ ከሞተ ነፍስ አዳነን። ክብረ ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። መምህረ ትሕትና ነውና በትሕትና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ እንደሚታይ ተነግሮ ነበረ። ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ጀምሮ አንቺ የጽዮን ልጅ ሆይ ቤተ እስራኤልን ነው እጅግ ደስ ይበልሽ። አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ የነገሥታት ንጉሥ ኢየሱስ ክርስቶስ ጻድቅና በባህሪው ጻድቅ ስለሆነ ጻድቅና አዳኝ ነው። መድኃኒተ ሥጋ ወነፍስ ነውና አዳኝ ነው። ትሑትም ሆኖ መምህረ ትሕትና ነው። በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል። ይህን የማቴዎስ ወንጌል ምዕራፍ 21 ቁጥር 5 ላይ ተፈጽሟል፣ ታገኙታላችሁ። በኪሩቤል ላይ የሚቀመጥ በነፋስ ክንፍ የሚበር ማንም ሊቀርበው የማይችል ብርሃን የሚኖር እሳተ መለኮት የሆነ አምላክ በተናቁት በአህያይቱና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ታየ። እነሱን አከበረ። አህያይቱ ከውርንጫይቱ ጋር ተፈተውለት እንዲቀርቡ አዘዘ። አህያይቱ የአዳምና የሔዋን ምሳሌ፣ ውርንጫይቱ የኛ የልጆቻቸው ምሳሌ።
አህያይቱና ውርንጫይቱ እንደተፈቱ አዳምና እኛ ልጆቹ ከኃጢአት ማሰሪያ ከመርገም ማሰሪያ ተፈታን። ክብረ ምስጋና ለአምላካችን ለኢየሱስ ክርስቶስ። ስለ አህያና ስለ ውርንጫ ገዶተ። ሌላው አህያይቱ የቤተ እስራኤል ምሳሌ ቀንበር መሸከም ለምዳለች። ሕግ መጠበቅ ለምደዋል። ሕገ ኦሪት ተሰጣቸው ነበር። ውርንጫይቱ የቤተ አሕዛብ ምሳሌ ቀንበር መሸከም አልለመደችም። እነሱም ሕግ መጠበቅ አልለመዱም። ስድ ሆነው ነበር የሚኖሩት አሕዛብ። ሕዝብንም አሕዛብንም ፈታ። በማዳኑ ሥራ ልዩነት አላደረገም። ሁለቱም ተፈተውለት ቀረቡ። በሁለቱም ላይ ተቀመጠ። በሁለቱም በሕዝብም በአሕዛብም ያድር ዘንድ ፈቃዱ ነውና። አህያ የወላጆች ውርንጫይቱ የልጆች ምሳሌ። ዛሬም አህያይቱ ከውርንጫይቱ ጋር ፈታችሁ አምጡልኝ እንዳለ ወላጆች ከልጆች ጋር ተፈተን ልንቀርብለት ይገባል። በእኛ ልቡና ማደር ያለበት እሱ ብቻ ነው ወገኖች። አህያይቱን ውርንጫይቱን ያልናቀ አምላክ ያከበረ አምላክ እኛንም አክብሮናል። ክብር ምስጋና ይግባው። ትህትናን አስተማረ። ከእኔ ተማሩ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁ ዕረፍት ታገኛላችሁ። የማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ከጽንሰት አንስቶ እስከ ስቅለት ድረስ እስከ መቃብር ድረስ የተጓዘው ጉዞ የትህትና ጉዞ ነው። ይህንን ማስተዋል ያስፈልጋል ወገኖች። ትህትናውን አሳየ። በሕፃናት አንደበት እንደሚመሰገን ተነግሮ ነበረ። ሕፃናት ለክብሩ ዘመሩ፣ ምስጋና አቀረቡ። አይሁድ ከፋቸው፣ ጸሐፍት ፈሪሳውያን ቅር አላቸው፣ ሊከለክሉ ፈለጉ። ምን አለ አምላካችን ኢየሱስ ክርስቶስ? ከሕፃናትና ከሚጠቡት አፍ ምስጋናን ለራስ አዘጋጀ የሚለውን ቃል ከቶ አላነበባችሁ? ምን አላቸው? የማቴዎስ ወንጌል ምዕራፍ 21 ቁጥር 16 ላይ ከየት ስሞን ያመጣው? ከዳዊት መዝሙር 8 ቁጥር 2 ላይ ከሕፃናትና ከሚጠቡት አንደበት ምስጋና ለራስ አዘጋጀ ተብሎ ተነግሯል። ያሉ የተፈጸመው እነኚህ ዝም ይብሉ አለ። ደግሞ ድንጋዮች ይጮሃሉ አለ። በቆሙ ድንጋዮች የቢታንያ ድንጋዮች አመስግነውታል እየዘለሉ። የበለዓም አህያ አናግሯል በሰው ቋንቋ፣ የሚሳነው ነገር የለም። እኛንስ ቢሆን ያበጃጀን ከምድር አፈር አይደለም? ከአፈር አበጅቶ እኮ ነው በአፍንጫችን ሕይወትን እስትንፋስ እፍ ያለብን። አሁን ሰው ድንጋይ ይጮሃል፣ ያመሰግናል፣ ይናገራል ሲል ይከብደዋል። ምንድን ነው የሚለው መጽሐፍ? እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም ሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ አይደል የሚለው ዘፍጥረት 2 ቁጥር 7 ላይ። እኛም እኮ የለበስነው ሥጋ አፈር ጭቃ እኮ ነው። ሚሳነው ነገር የለም። እሱ ባለሙሉ ስልጣን ነው። አስተውሉ። ሌላው እነዚህ ዝም ይሉ ድንጋዮች ይጮሃሉ ማለት ድንጋይ የሚያመልኩት ጣዖት አምላኪዎች አሕዛብ፣ አይሁዳውያን ድንጋይ ብለው ይንቋቸው፣ እነሱ ያመሰግኑኛል። ብዙዎች ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ከገቢረ ኃጢአት ወደ ገቢረ ጽድቅ ተመልሰው አመስግነውታል። ሌላው በአይሁድ እንደሚናቅ ጸሐፍት ፈሪሳውያን እንደሚንቁት፣ እንደማይቀበሉት፣ እንደማያከብሩት ተነግሮ ነበረ። ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ ይላል የዳዊት መዝሙር 117 ቁጥር 22 ላይ። ይህን አምላካችን ኢየሱስ ክርስቶስ በመዋዕለ ስብከቱ እንዲህ ብሎ ተናገረው። የማቴዎስ ወንጌል ምዕራፍ 21 ቁጥር 42 ጀምሮ እንመልከተው። ስለ እርሱ እንደተነገረ ማለት ነው። ከዚያ ስቦ አመጣ። ኢየሱስም እንዲህ አላቸው፣ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ይህም ከጌታ ዘንድ ሆነ፣ ለዓይኖቻችንም ድንቅ ነው የሚለውን ከቶ በመጽሐፍ አላነበባችሁምን አላቸው። እናንተ እኮ ምትንቁኝ
ስለተነገረባቸው እኮ በጣም ያሳዝናሉ። የእጁን ታምራት አይተው አላመኑ። የቃሉን ትምህርት ሰምተው አላመኑ፣ አልተቀበሉም። ግንበኞች አላቸው። ግንበኞች ሲል በቁሙ አሁን እዚህ ድንጋይ የሚጠርቡ ምናምን ወይም አናጺዎች ምን እንዳታስቡ። ግንበኞች የተባሉ ጸሐፍት ፈሪሳውያን ናቸው። የኦሪት ምሁራን ናቸው። ቃሉን ጠንቅቀው የሚያውቁ ግንበኞች አላቸው። ለምን? ሕዝቡን በእግዚአብሔር ቃል ይቀርጻሉ፣ ይሰራሉ፣ ይገነባሉ፣ ያንጻሉ። ሃይማኖቱን እንዲያጸና ምግባር እንዲያቀና ያደርጋሉ። ሰው ነው መስራት ኃላፊነታቸው። ሰው እንዲገነቡ ትውልድ እንዲያንጹ ተልከው ነበረ። እንኳን ሌላውን ሊሰሩ ለራሳቸው የፈረሱ ነበሩ። የሚያሳዝነው እሱ ነው። በጥርጥር የፈረሱ፣ በክህደት የፈረሱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ያልተቀበሉ ያላመኑበት ወደ እርሱ ወደ ሆኖ መጣ። የገዛ ወገኖቹ አልተቀበሉትም። የዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ መች ተቀበሉት? ናቁት። ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ። የተናቀ ድንጋይ፣ የተጣለ ድንጋይ፣ የተገፋ ሰቅለው የገደሉት። መጣል እኮ መናቅ እኮ ማለት እስከ መስቀል ሞት ድረስ ማሳደድ እኮ ነው። ጥቂት ነገር እንመልከት ይህን ግልጽ ለማድረግ። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑም ራስ ድንጋይ ኢየሱስ ክርስቶስ ነው። ኤፌሶን ምዕራፍ 2 ቁጥር 20 ላይ በነቢያት የትንቢት ቃልና በሐዋርያት የስብከት ቃል ተመስርታችኋል፣ አምናችኋል። በቅዱሳን ነቢያትና በቅዱሳን ሐዋርያት ትምህርት ላይ ተመስርታችኋል ነው። አምናችሁ ተቀብላችኋል። የቅዱሳን ነቢያትን የቅዱሳን ሐዋርያትን አምላክ ታመልካላችሁ ነው። ነቢያት ምን አሉ? አምላክ ይወርዳል፣ ይወለዳል፣ ዓለምን ለማዳን ሲል ይሰቀላል፣ በሥጋ ሞቶ ይቀበራል፣ ሞትን ድል አድርጎ ይነሳል፣ በክብር ያርጋል፣ ዳግም ለፍርድ ይመጣል አሉ። ለእያንዳንዱ እንደየሥራው መጠን ያስረክባል። ሐዋርያት ምን አሉ? አምላክ ወረደ፣ ተወለደ፣ ዓለምን ለማዳን ሲል ተሰቀለ፣ በሥጋ ሞቶ ተቀበረ፣ በሦስተኛው ቀን ሞትን ድል አድርጎ ተነሳ፣ በክብር አረገ፣ ዳግም ለፍርድ ይመጣል፣ ለእያንዳንዱ እንደየሥራው መጠን ይከፍላል አሉ። የነቢያትና የሐዋርያት ቃል አንድ። የማዕዘኑ ራስ ድንጋይ ኢየሱስ ክርስቶስ ነው። የማዕዘኑ ራስ ድንጋይ ማን ነው? ኢየሱስ ክርስቶስ ነው። ግንበኞች የናቁት የማዕዘን ራስ ድንጋይ የተባለ ኢየሱስ ክርስቶስ ነው። ሌላ ድንጋይ እንዳታስቡ። የማዕዘን ራስ ድንጋይ ሕንፃ ሲታነጽ፣ ቤት ሲሰራ የቤቱ መሰረት ነው። ቤቱ የሚሰራው በሱ ላይ ነው። በሱ መሰረትነት ላይ ይሰራል። በማዕዘኑ ራስ ድንጋይ መሰረትነት የታነጸ የተሰራ ቤት ደግሞ ጎርፍ ቢጎርፍ ነፋስ ቢነፍስ አይወድቅም፣ አይናወጥም፣ ጸንቶ ይቆማል። ስለዚህ የክርስትናችን መሰረት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ወልደ እግዚአብሔር ሕያው፣ ወልደ ማርያም ስግው ብሎ ማመን። ወልደ አብ፣ ወልደ ማርያም፣ ወልደ ዋሂድ በተዋሂዶ የከበረ ስግው ቃል ሰው የሆነ አምላክ ብሎ ማመን። በዚህ መሰረት ላይ ተመስርቶ ጸንቶ መኖር የመጀመሪያው ነገር ይሄ ነው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 10 ጀምሮ እንመልከት። የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ የአናጺ አለቃ መሰረትን መሰረትኩ አለ። ምንን መሰረትኩ? መሰረትን መሰረትኩ። ሌላውም በእርሱ ላይ በላዩ ላይ ያንጻል። እያንዳንዱ ግን እንዴት
እንዲያንስ ይጠንቀቅ ይላል። በእርሱ ላይ እንዴት አድርጎ እንደሚሰራ እንደሚያንስ እንደሚገነባ ይጠንቀቅ። ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልም። እርሱም ኢየሱስ ክርስቶስ ነው። ክብር ምስጋና ለአምላካችን ለእግዚአብሔር። ይህ መሰረት ማን ነው? የማዕዘኑ ራስ ድንጋይ አምላካችን ኢየሱስ ክርስቶስ ነው። የቤተ ክርስቲያን መሰረት እሱ ነው። የክርስትና መሰረት እሱ ነው። ለዚህ ነው የማዕዘን ራስ ድንጋይ የተባለው። ሌላው የማዕዘን ራስ ድንጋይ ምንድነው ዓላማው ስንል የሚቀመጠው ማዕዘን ላይ ነው፣ መገጣጠሚያ ላይ ነው። ሁለቱን ግድግዳዎች የሚያገናኝ እሱ ነው። የማዕዘን ራስ ድንጋይ ከሌለ ቤት የሚባል ነገር የለም፣ ግድግዳ ብቻ ነው የሚኖረው። ሁለቱ ግድግዳዎች ሕዝብና ሕዛብ ነበሩ። ሁለቱም የአብርሃም ልጆች ናቸው። በአባት አንድ ናቸው፣ በእናት ይለያያሉ። እስራኤላውያን ይስሐቃውያን፣ የጨዋይቱ የሳራ ልጆች። እስማኤላውያን አሕዛብ፣ የባሪያይቱ የአጋር ልጆች። እስራኤል በግዝረት አሕዛብ በቁልፈት ተለያይተው የኖሩ ነበረ። የሰላም አምላክ፣ የሰላም አባት፣ የሰላም አለቃ፣ የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ በዕፀ መስቀል ላይ ተሰቅሎ ባፈሰሰው በከበረ ደሙ በቆረሰው በቅዱስ ሥጋው ሁለቱን ግድግዳዎች አጋጠመ፣ አዋሃደ፣ አንድ አደረገ። አንድን አዲስን ሰው በራሱ ፈጠረ። ክብር ምስጋና ይግባው አምላካችን ኢየሱስ ክርስቶስ። እርሱ ሰላማችን ነውና አለ ቅዱስ ጳውሎስ ኤፌሶን ምዕራፍ 2 ቁጥር 14 ጀምሮ። እሱ ሰላማችን ነውና ሁለቱን ያዋሃደ አለ። በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳን በሥጋው የፈረሰ፣ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ነው። ግድግዳዎቹን ያገናኘ የማዕዘን ራስ ድንጋይ ኢየሱስ ክርስቶስ ውድ ዋጋ ከፍሎ ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ ያለው ለዚህ ነው። ሌላው የማዕዘን ራስ ድንጋይ አገልግሎቱ የቤቱን መልክ ቅርጽ ይወስነዋል። በቤቱ ላይ ያሉ ድንጋዮች ሁሉ የሚገነቡት የሚደረደሩት ድንጋዮች ሁሉ የማዕዘኑን ራስ ድንጋይ እንዲመስሉ ያንን ቅርጽ እንዲይዙ ይጠረባሉ። ድንጋይ የሚያምረው ሲጠረብ ነው። አሁን የተጠረበ ድንጋይና ያልተጠረበ ድንጋይ እኩል ውበት አለው? የለውም። እኩል ዋጋም የለውም፣ እኩልም ውበት የለውም። ስለዚህ ለማማር መጠረብ አለብን። የእግዚአብሔር በሉ ሕንፃ ናችሁ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ የእግዚአብሔር ምኖች ናችሁ? ሕንፃ ናችሁ። በጥንተ ተፈጥሮ በእጆቹ ያበጃጀን በመዳፎቹ የቀረጸን ግሩምና ድንቅ አድርጎ የሰራን በአርአያውና በመልኩ የፈጠረን ካለመኖር ወደ መኖር ያመጣን በእናታችን ማኅፀን የሰወረን ሕንፃ ሥላሴ እኛ ነን። በሐዲስ ተፈጥሮ ደግሞ ውድ ዋጋ ከፍሎ ቅዱስ ሥጋውን ቆርሶ የቀደሰን ክቡር ደሙን አፍስሶ ያከበረን በቅዱስ መስቀሉ ለራሱ ክብር የለየን ውድ ሕይወቱን ከፍሎ ያዳነን እኛ ነን ሕንፃዎቹ። በምንም የማይተመንና የማይለካ ዋጋ ተከፍሎብናል። ስለዚህ ለማማር መጠረብ አለብን። አብረን እንድንሰራ እግዚአብሔር ይርዳን። መሰራት ያስፈልጋል። በሃይማኖት መታነጽ፣ በምግባር መቀረጽ ያስፈልጋል። እሱን ለመምሰል መጠረብ። ከኔ ምን በሉ ተማሩ አይደል ያለው? በቃ እሱ ከሱ መማር አራያችን፣ አብነታችን፣ ምሳሌያችን እሱ ነው። ፍለጋውን እንከተል። ዛሬም እውነተኞች ግንበኞች፣ አስተዋይ አገልጋዮች፣ የሃይማኖት አባቶች፣ ሊቃውንተ ቤተ ክርስቲያንን እግዚአብሔር ያብዛልን። ትውልዱን የሚያንጹ ቢሰሩ ትውልድ እየፈረሰ ነው።
የምፈርስ ቤት ነው የሚያሳዝንና አሁን እኛ በሰው እጅ የተሰራ ህንፃ ሥላሴ እየፈረሳል። በጥርጥር በክህደት በአምልኮ ተጣዖት እየፈረሳል አይደል? በግፍ እየፈረሳል አይደል? ስንት ሰው እየፈረሰ ነው በየቀኑ። ግንበኞቹ አልታደሉም። እነኛ ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ አለ። አምላካችን ኢየሱስ ክርስቶስ ታልፎ እንደሚሰጥ ተነግሮ ነበር። እንዲህ አለ፣ እረኛውን እመታለሁ የመንጋውን በጎች ይበተናሉ የሚል ተጽፏል አለ። የማቴዎስ ወንጌል ምዕራፍ 26 ቁጥር 31 ላይ፣ ትንቢተ ዘካርያስ ምዕራፍ 13 ቁጥር 7 ላይ የተመዘገበ ነው። ከዚያ ስቦ አምጥቶ እረኛ ያለው ራሱን ነው። መልካም እረኛ እሱ ነውና ቸር ጠባቂ አምላካችን ኢየሱስ ክርስቶስ። መንጋ ያለው ለጊዜው ቅዱሳን ሐዋርያትን ነው። እኔ ታልፌ እሰጣለሁ አላቸው፣ እናንተም ትበተናላችሁ አለ። ከሐዋርያውና ከወንጌላዊው ከቅዱስ ዮሐንስ ወልደ ነጎድጓድ በስተቀር ደቀ መዛሙርት ሁሉ ትተው ተሸሹ ነው የሚለው መጽሐፍ። ጥለው ተሸሹ። የመጽሐፉ ቃል ተፈጸመ። በ30 ብር እንደሚሸጥ ተነግሮ ነበር። የማቴዎስ ወንጌል ምዕራፍ 27 ቁጥር 9 ላይ በነብዩ በኤርምያስ የተባለው በነብዩ በማን በኤርምያስ የተባለው ከእስራኤል ልጆችም አንዳንዶች የገመቱትን የተገመተውን ዋጋ 30 ብር ያዙ፣ ጌታም እንዳዘዘኝ ስለ ሸክላ ሰሪ መሬት ሰጡት የሚለው ተፈጸመ ይላል። በ30 ብር እንደሚሸጥ እንኳን ተነግሯል። ነብዩ ኤርምያስ ነው የተናገረው። በትንቢተ ኤርምያስ ውስጥ አናገኘው፣ በሰቆቃ ኤርምያስ ውስጥ አናገኘው። ይሄንን የምናገኘው ተረፈ ኤርምያስ ውስጥ ነው። ተረፈ ኤርምያስ ደግሞ የሚገኘው 81ዱ መጽሐፍ ቅዱስ ውስጥ ነው። መጽሐፍ ቅዱስ 66 ብቻ ነው ለሚሉት ንገሯቸው። ነብዩ ኤርምያስ ይህን ትንቢት ተናገረ አለ። ሐዋርያውና ወንጌላዊ ቅዱስ ማቴዎስ ሲጽፍ እስቲ ያምጡት ከ66ቱ መጽሐፍ ቅዱስ ውስጥ አያገኙትም። እርግጥ ነው ነብዩ ዘካርያስ ጽፎታል። ትንቢተ ዘካርያስ 11 ቁጥር 12 ላይ አለ። ግን ቅዱስ ማቴዎስ ሲጽፍ ምን ያለው በነብዩ በማን በኤርምያስ እንደተባለ ነው። እዚህ ተረፈ ኤርምያስ ምዕራፍ 7 ላይ ተረፈ ኤርምያስን ስትመለከቱት 81ዱ መጽሐፍ ቅዱስ ውስጥ የሚጀምረው ምዕራፉ ምዕራፍ 6 ብሎ ነው። እንግዲህ ቁጥር ከስንት ይጀምራል? አንድ ብሎ ነው የሚጀምረው። ይሄ መጽሐፍ ግን የሚጀምረው ምዕራፍ 6 ብሎ ነው። ለምን መሰላችሁ? ይሄ መጽሐፍ የቀጠለው ከሰቆቃው ኤርምያስ ነው። ሰቆቃው ኤርምያስን በ66ቱ መጽሐፍ ቅዱስ ውስጥ ሄዳችሁ ስታዩ ምዕራፍ 5 ላይ ይጨርሳል። ምዕራፍ 6 እዚህ ይቀጥላል። ምዕራፍ 7 ቁጥር 3 ላይ ይመለከተዋል። የእስራኤል ልጆች ይላል የተስማሙበት የክርስቶስን ዋጋ 30ውን ብር ይቀበሉታል። ያንንም ብር ለሸክላ ሰሪ ቦታ ዋጋ አድርገው ይሰጡታል። ይሄ ነው የተፈጸመው። እግዚአብሔር እንዳዘዘኝ ተናገርኩ። ሌላው ያስቆሮቱ ይሁዳ አሳልፎ የሰጠው ዘንድ እንደነበረው ተነግሯል። የዮሐንስ ወንጌል ምዕራፍ 13 ቁጥር 18 ላይ አምላካችን ኢየሱስ ክርስቶስ የደቀ መዛሙርት እግር አጥቦ ከጨረሰ በኋላ የተናገረው ቃል ነው። እንዲህ አለ፣ እንጀራዬን የሚበላ በእኔ ላይ ተረከዙን አነሳብኝ ያለው ይፈጸም ዘንድ ነው። ይሄን ቅዱስ ዳዊት ዘምሮታል በመዝሙር 40 ቁጥር 9 ላይ የሰላሜ ሰው ነው ያልኩት የተማመንኩበት እንጀራዬን የበላ ተረከዙን አነሳብኛል። በቆሙ እንጀራ ምግበ ሥጋን ከአምላካችን ከኢየሱስ ክርስቶስ ጋር ከደቀ መዛሙርቱ ጋር ቁጭ ብሎ ይበላ ይጠጣ ነበር። እሱ ነው። ሌላው እንጀራ የተባለ የሕይወት እንጀራ የእግዚአብሔርን ቃል ይመገብ ነበረ። እግሮቹ ስር ቁጭ ብሎ ተምሯል። ሲሲታ ለነፍስ ቃል እግዚአብሔር ውእቱ ነው ያለው ሊቁ። የነፍስ ምግቧ የእግዚአብሔር ቃል ነው። ያንን በልቷል፣ አልተጠቀመበትም እንጂ አስቆሮቱ ይሁዳ። ሌላ የሕይወት እንጀራ ቅዱስ ሥጋውን በልቷል። የሕይወት መጠጥ
ክቡር ደሙን ጠጥቷል። በአምላካችን በኢየሱስ ክርስቶስ እጅ ቆርቦ ነበር፣ ግን አልጸደቀም። አስተውላችኋል ወገኖች? የሰላሜ ሰው ነው ያልኩት የተማመንኩበት እንጀራዬን የበላ ተረከዙን አነሳብኝ የሚለው የመጽሐፍ ቃል እንዲፈጸም ነው። የምክር ተረከዙን አነሳ። ጌታዬን ብሰጣችሁ ምን ትሰጡኛላችሁ አለ። 30 ብር መዘኑለት። የዘላለሙን ጌታ በ30 ብር ሸጠ። አምላኩን በመሳም አሳልፎ ሰጠ። ጸጋውን አክፋፋ። የታጠበበትን እጅ ረገጠ። የጎረሰበትን ጣት ነከሰ። እንዲህ ከመሆን ሁላችን ያድነን። የዓለም ብርሃን ከተባሉት ከደቀ መዛሙርቱ ተቆጥሮ ነበር። እንኳን ለሌላው ሊያበራ ለራሱ ጨለመበት። እናንተ የምድር ጨው ናችሁ ከተባሉት ተቆጥሮ ነበር። እንኳን አልጫውን ዓለም በወንጌል ጨውነት ሊያጣፍጥ ለራሱ አልጫ ሆነ። ዛሬም አንዳንዶች አሉ እንኳን ሌላውን ሊያጣፍጡ ለራሳቸው አልጫ የሆኑ ሰዎች አሉ። አለመታደል ነው። ብዙ ተደርጎላቸው ማለት ነው። መከራ እንደሚቀበል በብዙ ስፍራ ተነግሯል። በተለይ ትንቢተ ኢሳይያስ ምዕራፍ 53 ስለ ክርስቶስ መከራ፣ ስለ ነገረ መስቀሉ በስፋት የተነገረ ነው። አንብቡት። ጥቂት ነገሮች ግን ይጠቁማሉ። እንዲህ ያለ አምላካችን ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 19 ቁጥር 24 ላይ ልብሴን እርስ በርሳቸው ተከፋፈሉ፣ በእጀ ጠባቤም ላይ ዕጣ ተጣጣሉበት የሚለው የመጽሐፉ ቃል ይፈጸም ዘንድ ነው አለ። ይህንን ስሙ ያመጣው ከዳዊት መዝሙር 21 ቁጥር 18 ላይ ነው። ልብሴን ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። ለኛ የተገፈፍነውን ጸጋ መልሶ ሊያለብሰን ስለኛ ተራቆተ። ተራቁተን ነበርና ይሄን ያለው እጆቼንና እግሮቼን ቸነከሩኝ፣ አጥንቶቼ ሁሉ ተቆጠሩ ይላል እዚያው መዝሙር 21 ቁጥር 16 ነው። አሁን ክቡር ዳዊት ስለ ራሱ አይደለም ማን እጆቹን ቸነከረው? ንጉሥ እኮ ነው። ማን እግሮቹን ቸነከረው? ስለ አምላካችን ስለ ኢየሱስ ክርስቶስ የተነገረ ነው። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ የሚባሉ ችንካሮች ተቸነከረ። ተቸንክሮ ከችንካር ሊያላቅቀን ማለት ነው። ስጋው አልቆ አጥንቱ በድሮ እስኪመስል ድረስ ደሙ እየነጠበ ተገረፈ። እንደዚህ እንዳለ ጀርባዬን ለገራፊዎች ጉንጬንም ለጠጉር ነጮች ሰጠው፣ ፊቴንም ከውርደትና ከትፋት አልመለስኩም አለ። ትንቢተ ኢሳይያስ ምዕራፍ 50 ቁጥር 6 ራቃቸውን ጥቅ እያሉ ተፉበት፣ አይኖቹን በጨርቅ ሸፍነው ዘበቱበት፣ ራሱን በመቃ ደበደቡት። ዲያብሎስና ሰራዊቱ በሲኦል አዳምና ልጆቹን እንዲያሰቃዩ ስለነበረ ስለኛ ተሰቃየ። በእርሱ ቁስለኛ ተፈወስን አይደል ያለው? እየቆሰለ ፈወሰን፣ እየተዋረደ አከበረን፣ ተቸንክሮ ከችንካር አላቀቀን፣ ሐሞትና ከርቤ መራራውን ቀምሶ ጣፋጩን አጠጣን። የእሾህ አክሊል ተደፍቶበት የሕይወት አክሊል ያቀዳጀን ዘንድ ፈቃዱ ሆነ። ክብረ ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። እንደዚህም ይላል መጽሐፉም ከአመፀኞች ጋር ተቆጠረ ያለው ተፈጸመ ይላል። የማርቆስ ወንጌል ምዕራፍ 15 ቁጥር 28 ላይ በሁለት ወንበዴዎች መካከል ነው የሰቀሉ። በቀኝም ወንበዴ በግራም ወንበዴ። ለማሳሳት እኮ ነው። በዚህ በኩል ሲመጣ ወንበዴ፣ በዚህም ሳይ ወንበዴ። መሐሪ ያለው ሲባል ወንበዴ የወንበዴዎች አለቃ፣ አመፀኛ የአመፀኞች አለቃ ለማሰኘት እኮ ከአመፀኞች ጋር ተቆጠረ ተብሎ ነበረ ትንቢተ ኢሳይያስ ምዕራፍ 53 ቁጥር 12 ላይ። ይሄ ነው የተፈጸመው። ስለኛ ተገብቶ ይሄንን አደረገ። ለባህሪው ሞት የማይስማማው አምላክ በስጋ ሞቶ ተቀበረ። 3 ቀን 3 ሌሊት በጎልጎታ መቃብር ካደረ በኋላ ሞትን ድል አድርጎ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ ተነሳ። እግዚአብሔር ብሉ
ከእንቅልፍ እንደሚነቃ ተነሳ። መዝሙር 77 ቁጥር 65 ይሄ ነገረ ትንሣኤው ነበር። እግዚአብሔር ወልድ ኢየሱስ ክርስቶስ ቅዱስ ዳዊት እግዚአብሔር አለው። እግዚአብሔር ወልድ ነውና ከባህሪ አባቱ ከእግዚአብሔር አብ ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር የተካከለ አንድ አምላክ ስለሆነ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ አለ። አስተውሉ። የተኛ እንደሚነቃ ያንቀላፋ እንደሚነሳ አምላካችን ኢየሱስ ክርስቶስ ሞትን ድል አድርጎ ተነሳ። ሕይወት ስለሆነ ሞት አላሸነፈው። ትንሣኤ ስለሆነ መቃብር ይዞ አላስቀረው። መቃብሩ ባዶ ነው። ድንጋዩ ተንከባሏል። ሕያውን አምላክ ከሙታን መካከል ስለምን ትፈልጉታላችሁ? እንደተናገረው ተነስቷል እንጂ በዚህ የለም ብለው ቅዱሳን መላእክት ትንሣኤውን ለቅዱሳት አንስት አበሰሩ። የአመፃ መዝገብ ተገለበጠ። የሞት መውጊያ ተሰበረ። ጠላት ዲያብሎስንና ሰራዊቱን ከስልጣናቸው ሻረ። ክፎች ክርስቶስን ሰቅለው የገደሉ አፈሩ። አዳምና እኛ ልጆቹ ከበርን። ክብር ምስጋና ለአምላካችን ለኢየሱስ ክርስቶስ። ይሄ ተፈጸመ። በክብር ያርግ ዘንድ እንደነበረውም ተነግሯል፣ ተሰብኳል። እርገቱ እግዚአብሔር በሉ በመለከት ድምፅ አረገ። መዝሙር 46 ቁጥር 5 አምላክ በእልልታ በይባቤ መላእክት አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ። ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሳችን ዘምሩ እንዳለ ይሄም ተፈጽሟል። በሉቃስ ወንጌል ምዕራፍ 24 ቁጥር 51 ጀምሮ ተመልክቱ እስቲ። ሲባርካቸውም ይላል አምላካችን ኢየሱስ ክርስቶስ ከነርሱ ተለየ፣ ወደ ሰማይ አረገ። በመጽሐፍ የተጻፈው እንደዚህ ነው የተፈጸመው። የተነገረ ሁሉ በውበት ተከናወነ። ነገሩን ሁሉ በሉ በጊዜው ውብ አድርጎ ሰራው። መጽሐፈ መክብብ ምዕራፍ 3 ቁጥር 11 የሚገርም እኮ ነው። ምንም ዝንፍ ያለች ነገር የለችም። አስቀድሞ የተነገረ ሁሉ በቅደም ተከተል የተከናወነ ይሄ ሁሉ ተፈጽሟል። ምን አለ አምላካችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ የሉቃስ ወንጌል ምዕራፍ 24 ቁጥር 44 ላይ እርሱም አለ አምላካችን ኢየሱስ ክርስቶስ ነው ከእናንተ ጋር ሳለሁ አለ ለቅዱሳን ሐዋርያት በሙሴ ሕግና በነቢያት በመዝሙራትም ስለኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው። በዚያን ጊዜም መጻሕፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው። እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተም ለዚህ ምስክሮቼ ናችኋል። አይተዋል ሁሉም ነገር። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ብሉይ ኪዳንን ከአዲስ ኪዳን ጋር አስተባብራ ይዛ የቅዱሳን ነቢያትን የትንቢት ቃል ከቅዱሳን ሐዋርያት የስብከት ቃል ጋር አስተባብራ ይዛ ክርስቶስን ትሰብካለች፣ ወንጌልን ትሰብካለች። ወንነሰ ንሰብክ ክርስቶሳ ዘተሰቅለ ያልነው ለዚህ ነው። እኛ ግን የተሰቀለውን ክርስቶስን እንሰብካለን። እንዲህ ብላ ነው የምትሰብከው ስንዱ ቤተክርስቲያን። የዚች ቤተክርስቲያን ልጆች ያደረገን አምላካችን እግዚአብሔር ክብር ምስጋና ይግባው። ይሄ በጊዜው ተፈጽሟል። ወደፊት ሊፈጸም ያለው ነገር ደግሞ አለ። እሱን አንስተን እንጠቅልለው። ምጽአቱም ተነግሯል። አምላኬ እግዚአብሔር በሉ ከቅዱሳኑ ሁሉ ጋር ይመጣል። ትንቢተ ዘካርያስ ምዕራፍ 14 ቁጥር 5 ላይ በደንብ አስተውሉት ይሄንን ቃል። አምላኬ እግዚአብሔር ከቅዱሳን ሁሉ ጋር ይመጣል አለ። እስቲ ቅዱስ ጳውሎስ የተናገረውን እንመልከት። አንደኛ ተሰሎንቄ ምዕራፍ 3 ቁጥር
12 ላይ ጌታችን ኢየሱስ ክርስቶስ ከቅዱሳኑ ሁሉ ጋር ሲመጣ ከማን ጋር ሲመጣ? ከቅዱሳኑ ሁሉ ጋር ሲመጣ ነቢዩ ቅዱስ ዘካርያስ አምላኬ እግዚአብሔር ያለውን ሐዋርያው ቅዱስ ጳውሎስ ጌታችን ኢየሱስ ክርስቶስ አለው። ለምን? ጌታችን ኢየሱስ ክርስቶስ ማን ነው? እግዚአብሔር ወልድ ነዋ። እግዚአብሔር ስንል አናፍርም፣ እግዚአብሔር ነዋ። ብዙዎች እኮ ዛሬ ችግራቸው ወንጌል እንሰብካለን ይላሉ፣ ክርስቶስን እንሰብካለን ይላሉ፣ አማንያን ነን ይላሉ። ነገር ግን ክርስቶስን እግዚአብሔር ወልድ እንደሆነ አያውቁም፣ አያምኑም። ከቅዱሳን ሁሉ ጋር ሲመጣ አለ ከእልፍ አእላፋት ወትልፊት አእላፋት ቅዱሳን መላእክት ጋር ሲመጣ ከቅዱሳን ነቢያት፣ ከቅዱሳን ሐዋርያት፣ ከጻድቃን፣ ከሰማዕታት ጋር ሲመጣ ከቅድስተ ቅዱሳን ከድንግል ማርያም ከወላዲት አምላክ ጋር ይመጣል። ለእያንዳንዱ እንደየሥራው መጠን ይከፍላል። ይሄን ነው የምትሰብከው ቤተ ክርስቲያን። ኢየሱስ ክርስቶስ እግዚአብሔር ወልድ እንደሆነ እንሰብካለን። የኃያላን ኃያል የጌቶች ጌታ የአማልክት አምላክ የነገስታት ንጉሥ ብላ ትሰብካለች። መጀመሪያ የሌለው መጀመሪያ፣ መጨረሻም የሌለው መጨረሻ ብላ ትሰብካለች ቤተ ክርስቲያን። ከባህሪ አባቱ ከእግዚአብሔር አብ ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር የተካከለ አንድ አምላክ ነው ብላ ትሰብካለች። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ። ዕብራውያን 13 ቁጥር 7 ጀምሮ ዋኖቻችን ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታትን አስቡ። የኑሯቸውን ፍሬ እየተመለከታችሁ የሃይማኖታቸውን ፍሬ ትሕትናቸው፣ የዋህነታቸው፣ ደግነታቸው፣ ታማኝነታቸው፣ ትዕግስታቸው፣ ፍቅራቸው፣ ጾማቸው፣ ጸሎታቸው፣ ስግደታቸው የኑሯቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። እምነት ለውጡ አላለም። ኢየሱስ ክርስቶስ ትናንትና ዓለም ሳይፈጠር ዘመን ሳይቆጠር ከዘላለም ዛሬ ዓለም ከተፈጠረ ዘመን ከተቆጠረ በኋላ እስከ ምጽአት ደግሞ ለዘላለም ከምጽአት በኋላ ያው ነው። ያው የባህሪ አምላክ ነው። ያው የባህሪ ፈጣሪ ነው። ያው የባህሪ ጌታ ነው። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። እንደ እንግዳ ደራሽ፣ እንደ ውሃ ፈሳሽ፣ እንደ ወፍ ዘራሽ በሆነ በጥርጥር በሐሰት በክህደት ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም። ጸጋ ሆኖ በተሰጠን በቅዱስ ቃሉ ጸጋ፣ በጥምቀት ባገኘነው በልጅነት ጸጋ፣ በቅዱስ ሥጋው በክቡር ደሙ ጸጋ፣ በመስቀሉ ጸጋ፣ ስፍር ቁጥር በሌለው በመንፈስ ቅዱስ ጸጋ ጸጋ ሆና በተሰጠች በቅድስተ ቅዱሳን በድንግል ማርያም በወላዲት አምላክ ቃል ኪዳን ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም። በሚጠፋ ብር፣ በሚፈነግል ወንበር፣ በሚሻግት እንጀራ፣ በሚቀር ምድራዊ ነገርና ጥቅም ክብር አትወሰዱ አለ። እግዚአብሔር ይጠብቃል። ብዙዎች በእንግዳ ትምህርት ወስደዋል። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ከቅዱሳን ነቢያት ተምረን፣ ከቅዱሳን ሐዋርያት ተምረን፣ ከእውነተኞቹ ጻድቃን ሰማዕታት፣ የሃይማኖት አባቶች፣ ሊቃውንተ ቤተ ክርስቲያን ተምረን እንመሰክራለን። ዘመኑ ፈታኝ ስለሆነ ነው ማነሳው። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 2 ጀምሮ በቅዱሳን ነቢያትም ቀድሞ የተባለውን ቃል በሐዋርያቶቻችሁም ያገኛችኋትን የጌታንና የመድኃኒትን ትእዛዝ እንድታስቡ በሁለቱ እያሳሰብኳችሁ ቅን ልቡናችሁን አነቃቃለሁ አለ። በመጨረሻው ዘመን እንደ ራሳቸው ምኞት የሚመላለሱ ዘባቾች በመዘበት እንዲመጡ ይህን በፊት ወቁ ይላል። ብዙ ዘባቾች በመንደር ውስጥ አሉ። በክርስቶስ ላይ ቢዘብቱ ተለማኙን አምላክ ለማኝ የሚሉ፣ ተማላጁን አምላክ አማላጅ የሚሉ፣ የዘላለሙን ንጉሥ 1000 ዓመት ገዝቶ ስልጣኑን ለአባቱ ያስረክባል የሚሉ፣ የኃያልን ኃያል የጌቶችን ጌታ የአማልክትን አምላክ የነገስታትን ንጉሥ እግዚአብሔር ወልድ ኢየሱስ ክርስቶስን
ከአዳም ጋር እኩል ነው ብለው ሚዛን ላይ የሚያቆሙ ከነብይ ያነሰ ነብይ ነው የሚሉ በአብ ዙፋን ስር እየወደቀ እየተነሳ ይቃትታል ይጸልያል የሚሉ እነኚህ ዘባቾች ናቸው። በቅድስተ ቅዱሳን በድንግል ማርያም በወላዲተ አምላክ ላይ አፋቸውን የሚያላቅቁ ተሳዳቢዎች፣ በቅዱሳን መላእክት፣ በጻድቃን፣ በሰማዕታት፣ በቤተ ክርስቲያን ላይ፣ በመስቀሉ ላይ፣ በቃል ኪዳኑ ታቦት ላይ ስድብ የሚሳደቡ አሉ። ወደው አይደለም የሚጫወትባቸው ያደረባቸው ርኩስ መንፈስ ነው። እግዚአብሔር ልብ ይስጣቸው። አውሬው ተሳዳቢ ነው፣ እንዳትደነቁ። በጣም ይሄ ማስተዋል ያስፈልጋል። ሐሳዊው መሲህ ሐሰተኛው ክርስቶስ 666 የሚባለው እሱ ተሳዳቢ ነው። የእሱ መንገድ ጠራጊዎች ተሳዳቢዎች ናቸው። አፉን በስድብ ይከፍታል ነው የሚለው። ይሄንን ቃል ልጠቁማችሁ። ራዕየ ዮሐንስ ምዕራፍ 13 ቁጥር 5 ላይ ታላቅ ነገርና ስድብ የሚናገርበት አፍ ተሰጠው። በ42 ወርም 42 ወር ወይም 1260 ቀን ይሏል ወይም 3 ዓመት ከ6 ወር ነው የተሰጠው ጊዜ። በ42 ወርም እንዲሰራ ስልጣን ተሰጠው። እግዚአብሔርን ለመሳደብ ስሙንና ማደሪያውንም በሰማይ የሚያድሩትን ሊሳደብ አፉን ከፈተ ይላል። አሁን ብዙዎች አፋቸውን ይከፍታሉ። እግዚአብሔር ልብ ይስጣቸው። እግዚአብሔርን ይሳደባሉ፣ ፍጡር ብለው ይሳደባሉ። እግዚአብሔር ወልድ ኢየሱስ ክርስቶስ እንደ ቤተ አይሁድ የዮሴፍ ልጅ ጋኔን ያደረበት ያበደ ባጋንንት አለቃ ታምራት የሚያደርግ አይደሉት ዲኮን ይሳደቡት። ዛሬም ይሳደባሉ። ማደሪያውን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ማሂደረ መለኮት ይሰድቧታል። ታቦቱን ይሳደባሉ። ጣዖት እያሉ ታቦትና ጣዖት ለይተው ያውቁ። ቤተ መቅደሱን የጸጋው ግምጃ ቤቱን ይሳደባሉ። ይሄው እኮ መጽሐፍ እኮ ነው። ደግሞ ወንጌላውያን ነን፣ አማኞች ነን፣ ወንጌልን እንሰብካለን። እንደዚህ አይነት ወንጌል አለ እንዴ? ክርስትና እንደዚህ ነው እንዴ? ክርስትና እንኳን በእግዚአብሔር ማደሪያ በቅድስተ ቅዱሳን በድንግል ማርያም በወላዲተ አምላክ ላይ ቀርቶ በቤተ መቅደሱ በታቦቱ ላይ በቅዱሳኑ ላይ ቀርቶ ጠላትንም እንኳን መሳደብ አይገባም። የሚረግሟችሁን ባርኩ ነው፣ የሚሰድቧችሁን ባርኩ ነው። ግን አያውቁትም፣ በፍጹም አያውቁትም። ወደ ሕሊናቸው ይመልሳቸው። እኛ ግን ይህን አጽንተን እንድንይዝ እግዚአብሔር ሁላችንን ይርዳን። ወልዶ መድኅነ ንሰብክ ይላል። የዚህ የዘመነ ስብከት የመጀመሪያው ሰንበት የመዝሙሩ ርዕስ አባታችን ቅዱስ ያሬድ የዘመረው ነው። ወልዶ መድኅነ ንሰብክ፣ መድኃኒት ልጁን እንሰብካለን። እኛም ድነናል፣ እንድናለን። ክብር ምስጋና ለአምላካችን። ወንነሰ እንሰብክ ክርስቶስሃ ዘተሰቅለ፣ እኛ ግን የተሰቀለውን ክርስቶስን ሰብካለን። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23። በእውነት እኛ የምንሰብከው የተሰቀለውን ክርስቶስን ነው። ጥምቀቱን ሰብካለን፣ ልደቱን እያከበርን እንሰብካለን፣ ጥምቀቱን እያከበርን ሆሳዕና በአርያም እያልን ስቅለቱን፣ ትንሣኤውን፣ ዕርገቱን እያከበርን ዳግም ምጽአቱን እየተጠባበቅን ተስፋ ያደረግን እንሰብካለን። የሚሰበከው ወንጌል የክርስቶስ ነው። የሚፈተተው የአምላክ ቅዱስ ሥጋና ክቡር ደም የክርስቶስ ነው። በቤተ ክርስቲያን ጉልላት ላይ ከፍ ብሎ የሚውለበለበው በአጥሩ በቅጥሩ ላይ ያለው አንገታችን ላይ ያጠለቅ ነው። ልብሳችን ላይ ጠልፈን ጠቅሰን ነው የምንሄደው። መስቀሉ የክርስቶስ ነው። ቤተ ክርስቲያን እኮ ራሷ እንዲህ ስትታይ የምትሰብከው ክርስቶስን ነው። ወንጌል አትሰብኩም፣ ኢየሱስን አታውቁም ምናምን ይሉናል። ማያውቁትማ እነሱ ናቸው። እግዚአብሔር ልብ ይስጣቸው። የሁላችንም መጨረሻችንን በቸርነቱ ያሳምርልን። ይቆያል።